በኢትዮጵያዊ ማንነታችን ውስጥ ይሉኝታ እንደ ትልቅ ጨዋነት ይታያል። ነገር ግን ይሉኝታ በዝምታ ህልምህን እየገደለብህ እንደሆነ አስተውለሃል? ሰዎች ምን ይሉኛል ብለህ በመፍራትህ ብቻ ያጣሃቸው ስንት እድሎች አሉ? ዛሬ ይሉኝታ እንዴት በዘመናዊው ዓለም ለስኬትህ እንቅፋት እየሆነ እንደሆነና ከዚህ ሰንሰለት ተላቀህ የራስህን መንገድ እንዴት መጀመር እንደምትችል ሶስት ዋና ዋናዎቹን በዝርዝር እናያለን። ወደ ዝርዝሩ ከመግባታችን በፊት ቪዲዮውን ላይክ በማድረግ ጀምሩ። እንዲህ አይነት የህይወት ክህሎቶችን የምታገኙበትን ይህንን ቻናል ደግሞ ሰብስክራይብ ማድረጋችሁን አትርሱ። ወደ መጀመሪያው ነጥብ እንለፍ። አንደኛ፣ ይሉኝታ የስኬትህ ጠላት ወይስ የጨዋነት መገለጫ? በኢትዮጵያዊ ማንነታችን ውስጥ ይሉኝታ እንደ ትልቅ ጨዋነት፣ እንደ መከባበር እንዲሁም እንደ ማህበራዊ ስርዓት መገለጫ ተደርጎ ይታያል። ነገር ግን ሰዎች ምን ይሉኛል ብለህ በመፍራትህ ብቻ ያጣሃቸው ስንት እድሎች አሉ? ደመወዝ ለመጠየቅ ይሉኝታ ይዞኝ ነው? ይህንን ስራ ለመስራት ይሉኝታ ይዞኝ ነው? የራሴን ሐሳብ ለመናገር ይሉኝታ ይዞኝ ነው ብለህ በዝምታ የህልምህን በር የዘጋህባቸው ቀናትስ ስንት ናቸው? አስተውለሃል? ይሉኝታ በዝምታ ህልምህን እየገደለብህ ነው። ብዙዎቻችን በዚህ ሰንሰለት ተጠርቀናል። ተመልከት፣ ዓለም በከፍተኛ ፍጥነት እየተለወጠች ነው። አዳዲስ እድሎች፣ አዳዲስ ቴክኖሎጂዎች እና አዳዲስ የሥራ መስኮች በየቀኑ እየተፈጠሩ ነው። ነገር ግን እኛ ሰዎች ምን ይሉኛል በሚለው የቆየና በዛጋ አስተሳሰብ ተይዘን ከቦታችን ንቅንቅ ማለት አቅቶናል። የራሳችንን ሐሳብ ለሰዎች ለማጋራት እንፈራለን። የራሳችንን ችሎታ ለዓለም ለማሳየት እናፍራለን። የራሳችንን ህልም ለመከተል እንሳቀቃለን። ይህ በዘመናዊ ዓለም ትልቅ ስኬትን ለማግኘት ትልቁ እንቅፋት ነው። ምክንያቱም ስኬት የሚመጣው ለየት ያለ ሐሳብ ሲኖርህ፣ አዳዲስ ነገሮች ለመሞከር ስትደፍር እና የራስህን ድምፅ ለዓለም ስታሰማ ነው። ታዲያ ይሉኝታ ምንድን ነው? ይሉኝታ ማለት ከሌላው ሰው አመለካከት፣ አስተያየት እና ፍርድ ጋር የመስማማትና የመጣጣም ፍላጎት ነው። ሰዎች ምን ይሉኛል የሚለው ጥያቄ በውስጣችን የፈጠረው ስጋት ነው። ይህም ሰዎች ከኛ የሚጠብቁትን ነገር ሶሻል ኤክስፔክሽን ለማሟላት መሞከር እና የራሳችንን እውነተኛ ፍላጎት ወደ ጎን መተው ነው። ይሉኝታ መጀመሪያ ላይ እንደ ጨዋነት ቢመስልም ቀስ በቀስ ግን ወደ ፍርሃት፣ ወደ አለመተማመንና ወደ ራስን መቆለፍ ይለወጣል። ይህ በውስጣችን ያለው የይሉኝታ ድምፅ አይደለም። አታድርገው፣ ሰዎች አይወዱትም፣ ሰዎች ያሞሃል እያለ ሁሌም ስንቆም የሚያስቆምን፣ ስንራመድ የሚያደናቅፈን ነው። በዚህ ቪዲዮ ይሉኝታ እንዴት በዘመናዊው ዓለም ለስኬትህ እንቅፋት እየሆነ እንደሆነና ከዚህ ሰንሰለት ተላቀህ የራስህን መንገድ እንዴት መጀመር እንደምትችል እናያለን። ሁለተኛ፣ የይሉኝታ ስነ ልቦና። ለምን ሌላው ሰው ስለ እኛ የሚያስበው ነገር ከራሳችን ህልም በላይ ይበልጣል? ለመሆኑ ይሉኝታ ከየት ነው የመጣው? ለምንድን ነው የማናውቃቸው ሰዎች አስተያየት እንኳን ሳይቀር በህይወታችን ላይ ትልቅ ተጽዕኖ እንዲያሳድር የምንፈቅደው? በስነ ልቦናው ዓለም ይህ ስፖትላይት ኢፌክት ይባላል። እያንዳንዱ እንቅስቃሴያችን በሰው ዘንድ በትልቁ እንደሚታይና እንደሚገመገም እናስባለን። በተለይ በእኛ ማህበረሰብ ውስጥ ሰው ምን ይላል የሚለው ጥያቄ ገና ከልጅነታችን ጀምሮ በቤታችን፣ በትምህርት ቤታችንና በሰፈራችን ውስጥ ተቀርጾብናል። አትጩህ፣ ሰው ይሰማሃል። እንዲህ አትልበስ፣ ሰው ይታዘብሃል እየተባልን ስላደግን ማንነታችን የምንለካው በሌሎች ሰዎች መስታወት መመልከት ሆኗል። ይሉኝታ በውስጥ ትልቅ የፍርሃት ክምችት አለው።
ይኸውም ከማህበረሰቡ እገለላለሁ ወይም ተቀባይነት አጣለሁ የሚል ስጋት ነው። የሰው ልጅ በተፈጥሮ የማህበራዊ ፍጡር በመሆኑ በቡድን ውስጥ ተቀባይነትን ማጣትን እንደ ትልቅ አደጋ ይቆጥረዋል። ነገር ግን ችግሩ ያለው እዚህ ጋር ነው። ሌሎችን ለማስደሰት ስትል የራስህን ፍላጎት በገደልክ ቁጥር በውስጥህ የሚፈጠር የማንነት ቀውስ አለ። ለሰዎች እሺ ስትል ለራስህ አይደለም እያልክ ነው። ይህ ደግሞ በጊዜ ሂደት በራስህ የመተማመንን መንፈስህን ክፉኛ ያዳክመዋል። ብዙ ጊዜ ይሉኝታን ከደግነት ጋር እናደባባታለን። እከሌ እኮ ይሉኝታ ያውቃል ሲባል ደግ ነው፣ ጨዋ ነው እንደማለት ነው። ነገር ግን እውነተኛ ደግነትና ይሉኝታ የተለያዩ ናቸው። ደግነት ከፍላጎትና ከፍቅር የሚመጣ ሲሆን ይሉኝታ ግን ከግዴታና ከፍርሃት የሚመጣ ነው። ይሉኝታ ካልያዘኝ ሰዎች ክፉ ይሉኛል ብለህ የምታደርገው ማንኛውም ነገር የአእምሮ ሰላም አይሰጥህም። ይልቁንም በውስጥህ ብስጭትንና ጸጸትን ይፈጥራል። በዘመናዊው የሙያ ዓለም ደግሞ ይህ ጥሩ ሰው የመምሰል አባዜ ድንበር እንዳታበጅ እና መብትን እንዳታስከብር ያደርግሃል። ይህ የስነ ልቦና ጫና በስራችንና በሙያዊ እድገታችን ላይ እንዴት መጥፎ ጥላ እያሳረፈ እንደሆነ አስበህ ታውቃለህ? ሶስተኛ፣ በስራና በሙያ ላይ ያለው ተጽዕኖ። ይሉኝታ በዘመናዊ የሙያ ዓለም ውስጥ ትልቁ የኪሳራ ምንጭ ነው። እስቲ አስበው፣ ለአንድ ድርጅት በሙሉ አቅምህ እየሰራህ ከምታገኘው በላይ ዋጋ እያበረከትክ ነገር ግን ደመወዝ ጨምሩልኝ ለማለት ይሉኝታ ይዞህ ያውቃል? ብዙዎቻችን ስለ ገንዘብ መነጋገርን እንደ ነውር ወይም እንደ ስግብግብነት እንቆጥረዋለን። ሰው ምን ይለኛል? ባለቤቱ ምን ይታዘበኛል? በሚል የይሉኝታ ስሜት ተጠፍረን የሚገባንን ክፍያ ሳንጠይቅ ዓመታትን እናሳልፋለን። ነገር ግን እውነታው ይሄ ነው። አንተ ስለ ራስህ ዋጋ ካልተናገርክ ዓለም ዝም ብላ ዋጋህን አትሰጥህም። ይሉኝታ እዚህ ጋር ለቤተሰብህና ለወደፊትህ ሕይወትህ የምታመጣውን ስኬት እየሰረቀብህ ነው። ሌላው ይሉኝታ የሚጎዳን አዳዲስ ነገሮችን ለመጀመር ስናስብ ነው። ምናልባት አንድ የቢዝነስ ሐሳብ ኑሮህ ይሆናል፣ ወይም በኦንላይን ስራዎችን መስራት ፈልገህ ይሆናል። ነገር ግን ጓደኞቼ ምን ይሉኛል? ዘመዶችስ ዝቅ አድርገው አያዩኝም? የሚለው የይሉኝታ ሰንሰለት ወደ ኋላ ይጎትታል። በዘመናዊ ስኬት ውስጥ ፐርሰናል ብራንዲንግ ወይም ራስን ማስተዋወቅ ትልቅ ቦታ አለው። ይሉኝታ ግን ራስን እንዳታስተዋውቅ፣ ስራህን ለሰው እንዳታሳይ፣ እድሎችን እንዳታንኳኳ ያደርጋል። ትላልቅ ኩባንያዎችን የመሩና ስኬታማ የሆኑ ሰዎች ሁሉ የጋራ ባህሪያቸው ይሉኝታን ሰብረው የማይቻለውን ለመጠየቅ መድፈራቸው ነው። የገንዘብ ብክነትና የማህበራዊ ጫና። ይሉኝታ በኪስህ ላይም ቀዳዳ ይፈጥራል። ጓደኞችህ ጋብዘውህ ለመሄድ አቅም ባይኖርህም ከቀረው ምን ይሉኛል በሚል ይሉኝታ የሌለህን ገንዘብ ታጠፋለህ። ለማያስፈልግህ ድግስና ዝግጅት የምታወጣው ገንዘብ ነገ ለምትገነባው ትልቅ ህልም መሰረት መሆን ይችል ነበር። በሙያህ ላይ ድንበር ካላበጀህ ሰዎች ጊዜህንና ጉልበትህን በነፃ እንዲጠቀሙ ትፈቅዳለህ። አይሆንም ወይም አልችልም ማለት ካልቻልክ ሁልጊዜም የሌሎች ሰዎችን
ህልም ስታሳካ ትኖራለህ እንጂ የራስን መገንባት አትችልም። ታዲያ ከዚህ ከባድ የይሉኝታ ሰንሰለት እንዴት መላቀቅ እንችላለን? ጨዋነታችንን ሳይቀንስ ስኬታችንን እንዴት ማስቀጠል እንችላለን? ይሉኝታን የምናሸንፍባቸውን 3 ተግባራዊ መንገዶች እንመለከታለን። መንገድ 1 ግልጽ ድንበር ማበጀት። ይሉኝታን ለማሸነፍ የመጀመሪያው እርምጃ አይሆንም ማለትን መለማመድ ነው። ብዙዎቻችን አይሆንም ካልን የምንሳደብ ወይም የምንቀየም ይመስለናል። ነገር ግን አይሆንም ማለት ለሌላው ሰው ክብር ማጣት ሳይሆን ለራስ ጊዜና ህልም ክብር መስጠት ነው። ድንበር ማበጀት ማለት የትኛው ማህበራዊ ግዴታ ለህይወትህ እንደሚጠቅምና የትኛው ደግሞ ጊዜህንና ጉልበትህን በከንቱ እንደሚበላ መለየት ነው። ለሰዎች እሺ የምትለው ካለህ ትርፍ እንጂ ማንነትህን አጥፍተህ መሆን የለበትም። መንገድ 2 ሰው ምን ይላልን በእኔ ምን እላለሁ መተካት። ሁለተኛው መፍትሄ ትኩረትህን መቀየር ነው። ሁልጊዜ ሰዎች ምን ይሉኛል ብለህ ከመጨነቅ ይልቅ እኔ ስለ ራሴ ምን እላለሁ ብለህ ጠይቅ። የሰዎች አስተያየት እንደ አየር ሁኔታ ተለዋዋጭ ነው። ዛሬ ያደነቁህ ነገ ሊረሱ ይችላሉ። ስለዚህ ህይወትህን በሰዎች ጊዜያዊ ስሜት ላይ አትገንባ። አንተ ለራስህ የምትሰጠው ዋጋና የምትከተለው እውነት ከማንኛውም ሰው ትችት በላይ መሆኑን አምነህ ተቀበል። ስኬታማ ሰዎች የሰዎችን ድምፅ መስማት ያቆሙ ሳይሆን የራሳቸውን ድምፅ አጥብቀው መስማት የጀመሩ ናቸው። መንገድ 3 በትንሽ እርምጃ መለማመድ። ይሉኝታን በአንድ ጀንበር ማጥፋት ከባድ ሊሆን ይችላል። ስለዚህ በትንንሽ ነገሮች መለማመድ ጀምር። ለምሳሌ የማይመችህ ግብዣ አልመጣም ብለህ በድፍረት ተናገር። ወይም በስራ ቦታህ ላይ ሐሳብህን በግልጽ አስቀምጥ። በእነዚህ ትንንሽ እርምጃዎች ውስጥ ነው በራስ የመተማመን ጡንቻህ የሚገነባው። ይሉኝታ ጨዋነት እንጂ እስር ቤት ሊሆንብህ አይገባ። ህልምህን ለማሳካት ድፍረት ሲኖርህ ዓለምም አንተን ማክበር ትጀምራለች። ይሉኝታን ሰብረህ ስትወጣ እውነተኛው ማንነትህና አቅምህ ይገለጣል። በዘመናዊው ዓለም ስኬታማ ለመሆን የራስህ ድምፅና የራስህ አቋም ሊኖርህ ይገባል። ዛሬ ያነሳናቸው ነጥቦች ህይወታችሁን እንደሚቀይሩ ተስፋ አደርጋለሁ። ከነዚህ 3 መንገዶች የትኛው ይበልጥ ከባድ ሆኖ አገኛችሁት? ከታች በኮሜንት አጋሩ። ቪዲዮውን ለሌሎችም እንዲደርስ ላይክ ማድረጋችሁንና ለተጨማሪ ጠቃሚ ትምህርቶች ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።